በርካታ የህወሓት ታጣቂዎች ተደመሰሱ። በትግራይ የተቀጣጠለው ሰደድ እሳት እየተንቀለቀለ ይገኛል። እጅግ ወሳኝ ሰበር ዜና ደርሶናል፣ በዝርዝር ይቀርባል። ለቴዲ አፍሮ ኢትዮሪካ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን ታሰረ። ቴዲ አፍሮን ማሰር የፈራው መንግስት በቴዲ ዙሪያ ያሉ ሰዎችን በቁጥጥር ስር እያዋለ ይገኛል። ለታጠቁ ቡድኖች ሊደርስ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር ዋለ። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸመ ወሲባዊ ጥቃቶችን በሚመለከት በሰራው ትልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ወይም ሚዲያ አዋርድ አሸነፈ። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁ ቆዩ። ለቴዲ አፍሮ ኢትዮሪካ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን ታሰረ። የግራፊክሱ ባለሙያው ዳዊት ሰለሞን በትናንትናው ዕለት መታሰሩ ተሰማ። ለአርቲስት ቴድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪካ ለተሰኘ አዲስ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መሆኑን ዶቼ ቬሌ ያገኘው መረጃ ያመለክታል። ከቴዲ አፍሮ ጋር ቅርብ የስራ ግንኙነት ያላቸው የመረጃ ምንጭ ለዶቼ ቬሌ እንደገለጹት የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ ዳዊትን ጨምሮ የታሰሩ ለአርቲስቱ ቅርበት ያላቸው ሰዎች ቁጥር 8 ደርሷል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹልን ስማቸው እንዳይገለጽ የፈለጉት የመረጃ ምንጭ እሱ ከመያዙ በፊት ቤቱ በፖሊስ መፈተሹንም ተናግሯል። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አጣጥሞ በማዘጋጀት ለሌሎች አርቲስቶችም እንደሚሰራም ለመረዳት ተችሏል። የመረጃ ምንጩ እስካሁን አርቲስት ቴዎድሮስ ላይ የደረሰ ነገር እንደሌለም አክለው ገልጸዋል። ይህ በእንዲህ እንዳለ ከታሰረ 13ኛ ቀኑን የያዘው የቴዲ አፍሮ የቅርብ ጓደኛ አቶ የሱፍ ያሲን የጤና ሁኔታ እንደሚያሳስባቸው ቤተሰቦቹ ለመረጃ ምንጭ ገልጸዋል። እስካሁን ከአቶ ዮሱፍና ከወይዘሮ ማህሌት ውጪ ከታሰሩት ፍርድ ቤት የቀረበ እንደሌለም ዶቼ ቬሌ ለመረዳት ችሏል። ዶቼ ቬሌ ተጨማሪ ማብራሪያ ለማግኘት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ጋር ደውሎ በስልክ አግኝቷቸው ነበር። ስለ ዳዊት ሰለሞን እስር በተመለከተ ለጠየቅናቸው መምሸቱን በመግለጽ አሁን ከስብሰባ መውጣቴ ነው፣ ገና አጣርቼ ነው የምናገረው ብለዋል። በአጠቃላይ ታሳሪዎቹ 8 ደርሰዋል ስለመባሉና ስለ አቶ ዮሴፍ ያሲን የጤና ሁኔታም ተጠይቀው የፍርድ ቤት ጉዳይ ቀርቦ ከሆነም የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ሰው ከሆነ አጣራለው፣ አሁን ነው የምሰማው፣ መረጃ የለኝም ብለዋል። መረጃውን ማግኘት የሚችሉትም ነገ እንደሆነ አክለው ተናግረዋል። በነገው ዕለት ተጨማሪ መረጃ ካገኘን ለማቅረብ እንሞክራለን የሚል ምላሽ ሰጥተዋል። የኢትዮጵያ ነዳጅ ኢነርጂ ባለስልጣን ምክትል ዋና ዳይሬክተር የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን እንዲሁም በማህበራዊ ሚዲያ በረከት ገበሬዋ በመባል በቲክቶክ የምትታወቀውን ወይዘሮ በረከት ወርቁን ጨምሮ ሌሎች ግለሰቦች በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ የሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ ተመስርቶባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየት የጀመረ ሲሆን በአቃቤ ሕግ ክስ ላይ እንደተመለከተው ባለስልጣናቱ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ466 ሺህ ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርገዋል። ተከሳሿ ወይዘሮ በረከት ከዚህ ቀደምም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ የወጣ የንግድ ፍቃድ ከ100 ሺህ ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ወይም ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛውን ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገወጥ መንገድ መሸጧ በክሱ ላይ በዝርዝር ቀርቧል። የነዚህ ባለስልጣናትና የግለሰቧ ህገወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረሱ በላይ በገበያው ላይ ያለውን የነዳጅ እጥረት ዋነኛ ምክንያት መሆኑ ክሱ ያስረዳል። ከዚህም በተጨማሪ የዚህ የክስ መዝገብ የተካተቱ ሌሎች ተከሳሾች በሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ ነዳጅ አከፋፋይ ፍቃድ በማውጣት እንዲሁም ነዳጅ ከመንግስት ቁጥጥር ውጭ አድርገዋል ተብለው ተከሰው ፍርድ ቤት ቀርበዋል። እንዲሁም ክሱ በተመሰረተባቸው አንዳንድ ተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ የፍተሻ ብርበራ በ10 ሺዎች የሚቆጠሩ የአሜሪካ ዶላር፣ ዩሮ እና የእንግሊዝ ፓውንድ በህገወጥ መንገድ ተደብቆ መገኘቱን ክሱ አመላክቷል። ጉዳዩን የያዘው የፌዴራል ከፍተኛ ፍርድ ቤት 3ኛ የሙስና ጉዳዮች ወንጀል ችሎት መዝገቡን ከፍቶ የተከሳሾችን ጉዳይ ማየት ጀምሯል።
ለታጣቂ ቡድኖች ሊደርስ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር ዋለ። በአማራ ክልል አዊ ብሔረሰብ አስተዳደር ዞን ለአሸባሪና ጽንፈኛ ቡድኖች ሊደርስ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር ውሏል። የክልሉ ፖሊስ ከጸጥታና ደህንነት አካላት ጋር በመቀናጀት በአካሄደው ኦፕሬሽን በተደረገው ጠንካራ ክትትል ለታጣቂ ቡድኖች ሊደርስ የነበረ በርካታ ቁጥር ያለው ህገወጥ ጥይት ከቤንሻንጉል ክልል መተከል ዞን ወደ አማራ ክልል አዊ ብሔረሰብ አስተዳደር ዞን ፈንድቃ ከተማ ሊገባ ሲል በኬላ ላይ በፍተሻ መያዙን ገልጿል። ተጠርጣሪዎች ህገወጥ ጥይቱ በከሰልና በማንጎ ፍሬ ውስጥ በመደበቅ ለማሳለፍ ሲሞክሩ በቁጥጥር ስር መዋላቸው ያስታወቀው የክልሉ ፖሊስ በጸጥታና ደህንነት አካላት በተደረገ ፍተሻም 1657 ህገወጥ የክላሽ ጥይት ተይዟል ብለዋል። የክልሉ ፖሊስ ከጸጥታና ደህንነት አካላት ጋር በቅንጅት እየሰራ ያለው ህግን የማስከበር ተግባር ውጤት እያስመዘገበ መሆኑን ገልጾ ህብረተሰቡ የተለመደ ትብብሩን ይበልጥ አጠናክሮ እንዲቀጥል ጥሪ አቅርቧል። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸመውን ወሲባዊ ጥቃቶችን በሚመለከት በሰራው ትልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ሚዲያ አዋርድ አሸነፈ። ሽልማቱ በምርጥ የፊውቸር ዘገባ ወይም ቤስት ራይትን ፊውቸር ምድብ የተሰጠ ሲሆን ቢገድሉኝ ይሻል ነበር የሴቶችን ህይወት እያበላሸ ያለው የተዘነጋውን የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባውን ለመስራት ለ6 ወራት ያህል ጥልቅ ምርመራ ማድረግ፣ የጥቃቱ ሰለባዎች በማነጋገር እማኝነት መቀበል እንዲሁም የህክምና ማስረጃዎችን መመልከት ጠይቋል። ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ግጭት የተፈጸመና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችን አደባባይ ያወጣ ነበር። ቢቢሲ ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የህክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉባቸው የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ አስጠንቅቋል። የምርመራ ዘገባው በትግራይ ክልል ለ2 ዓመታት የተካሄደ ደም አፋሳሽ ጦርነት በፕሪቶሪያው ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸውን ያሳየ ነው። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር ነበር የፈነዳው። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ተናግረዋል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸውን ደብረጽዮን ገብረ ሚካኤል የመጀመሪያ የካቢኔ ስብሰባ በመቀሌ አካሂዷል። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተገለጸ። የክልሉ ካቢኔ ስብሰባዎችን በሚያካሂዱበት በዚህ አዳራሽ የተደረገው የካቢኔ ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አሳውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በመቋቋም በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና በተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፈጠሩን ብዙዎቹ በመግለጽ ላይ ይገኛሉ። የምዕራብ እዝ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የተደቀኑ ፈተናዎችን ተቀብለዋል ሲሉ ጄኔራል አበባው ታደሰ ተናገሩ። የምዕራብ እዝ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የተደቀነ ፈተናዎችን በመቀልበስ አስፈላጊውን ሁሉ መክፈላቸው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ተናግረዋል። ጄኔራል አበባው ታደሰ በምዕራብ እዝ ውስጥ ባሉ ክፍለ ጦሮች ተገኝተው የሰራዊቱ ዝግጁነት በተመለከቱበት ወቅት እንደተናገሩት ምዕራብ እዝ በታሪክ አጋጣሚዎች ሁሉ ኢትዮጵያ የህልውና አደጋ ሲጋረጥባት በግንባር ቀደም ተሳልፎ መስዋዕትነት የከፈለ እዝ ነው። በህጋዊ መንገድ በህዝብ የተመረጠን መንግስት በአፈሙዝ ለማስወገድና የህዝብ ሰላም ለማደፍረስ የሚደረግ ማናቸውም ሙከራ ሰራዊታችን እያለ አይሳካም ያሉት ጄኔራል አበባው ታደሰም ለህዝብ የሚጠቅም አማራጭ ሀሳብ ያለው ማንኛውም አካል ህጋዊና ሰላማዊ መንገዶችን ተጠቅሞ ምኞቱን ለማሳካት መስራት እንደሚችልና የዘመኑ ብቸኛ አማራጭም ይህ ብቻ እንደሆነ አስገንዝበዋል። የምዕራብ እዝ አባላት ለሀገራቸው ያላቸውን ፍቅር፣ ለቃለ መሃላቸው ታማኝ መሆናቸው ለሌሎች የሰራዊት ክፍሎች አርአያ እንደሚሆኑ ገልጸዋል። አሁን ባለው ወቅታዊ ሁኔታም እዙ ማንኛውም የውጭም ሆነ የጸጥታ ስጋቶችን ለመመከት በተሟላ ዝግጁነት ላይ እንደሚገኝ አረጋግጧል። እዙ በሰው ኃይል፣ በስልጠናና በስነ ልቦና የታነጸ በመሆኑ ማንኛውም የጠላት ኃይል የመደምሰስ አቅም እንዳለውና መቼ ኃይል መሆኑን የሚያሳይ ነው ሲሉ ጄኔራል አበባው ታደሰ ገልጸዋል። ምዕራብ እዝ ትናንት ሀገርን ታድጓል፣ ዛሬም የሀገር አለኝታነቱ በተግባር እያሳየ ይገኛል ያሉት ጄኔራል አበባው ነገ ማንኛውም ሉዓላዊነትን የሚነካ ጥቃት የማያዳግም ምላሽ ለመስጠት ዝግጁ የሆነ እዝ መሆኑን ጠቁመዋል። የምዕራብ እዝ ዋና አዛዥ ሜጀር ጄኔራል አማረ ባህታ በበኩላቸው እዙ በማንኛውም ሰዓት የሚሰጠውን ግዳጅ ለመወጣት ከምን ጊዜውም በላይ በአስተማማኝ ዝግጁነት ቁመና ላይ እንደሚገኝ ተናግረዋል። ዘገባው የእዙ የሰራዊት ስነ ልቦና ግንባታ ነው። በተያያዘም በወልቃይት የህወሓት ኃይሎች አካባቢ በጉልበት ለመቆጣጠር ቢሞክሩም በተወሰደባቸው እርምጃ ተደምስሰዋል።
አሁን ደግሞ ወደ ቢዝነስ ዘገባዎች እናልፋለን። የኢትዮጵያ ንግድ ባንክ የውጭ ምንዛሬን ስንመለከት ዶላር 153 ብር ከ6 ሳንቲም እየተገዛ 156 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ3 ሳንቲም እየተገዛ 209 ብር ከ4 ሳንቲም እየተሸጠ ይገኛል። ዩሮ 180 ብር ከ8 ሳንቲም እየተገዛ 184 ብር ከ4 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 193 ብር ከ9 ሳንቲም እየተገዛ 197 ብር ከ8 ሳንቲም እየተሸጠ ይገኛል። ዲናር 492 ብር ከ4 ሳንቲም እየተገዛ 502 ብር ከ3 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር ከ1 ሳንቲም እየተገዛ 22 ብር ከ6 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ8 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።